የሰማዕታት፣ የደናግል፣ የመነኮሳት፣ የቅዱሳን መላእክት አማላጅነታቸው፣ ጸሎታቸው፣ ረድኤታቸው ከኛ ጋር ይሁን። ጊዜ ገና አልደረሰም። የዮሐንስ ወንጌል ምዕራፍ 2 ከቁጥር 4። እንግዲህ እግዚአብሔር አምላካችን በፈቀደልን መጠን በዚህ ርዕስ እንነጋገራለን። ለነቢያት፣ ለሐዋርያት፣ ለሊቃውንት፣ ለመምህራን ምስጢሩን የገለጠላቸው እግዚአብሔር ለእኛም ምስጢሩን ይግለጥልን። የሊዲያን ልቡና ከፍቶ ቃል እግዚአብሔር እንድትሰማ የረዳት አምላክ ሁላችንንም ይርዳን። ዛሬ በተነበበው ወንጌል ላይ የሰማነው ቃል ነው። ወንጌሉ ወቅቱን የተከተለ ስለሆነ የዮሐንስ ወንጌል ምዕራፍ 2 ከመጀመሪያው ጀምሮ ያለውን የተነበበው በዛ ሁላችን ሁልጊዜ የምንሰማው ሁልጊዜ የምንወደው ቢነገረን ምስጢሩ ተቀድቶ የማያልቅ ታላቅ ትምህርት የሚገኝበት የመጽሐፍ ቅዱስ ክፍል ነው። በተለይም የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁሉም ነገር አስቀድሞ የሚነገርበት የተአምራት መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕዝብ ፊት የመጀመሪያውን ተአምር ያደረገበት፣ ሐዋርያት ራሳቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑበት ታሪክ የተጻፈበት የመጽሐፍ ቅዱስ ክፍል ነው። የቃና ዘገሊላው ሰርግ ቤት ታሪክ ማለት ነው። ሁላችን እንደምናውቀው ሁላችን እንደምናስታውሰው በቃና ዘገሊላ ሰርግ እንደሆነ በዛም ሰርግ ላይ እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደተጠራች ከእሷ ጋር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠራ ከእርሱ ጋር ደግሞ ሐዋርያት እንደተጠሩ ሰርጉ ተደግሶ ሲበላ ሲጠጣ ሰዎች ሲደሰቱ፣ ነገር ግን ሳያስቡት ባልጠበቁት ሁኔታ የወይን ጠጁ አልቆ ደስታው ወደ ሐዘን፣ ሰላሙ ወደ ጭንቀት ተለውጦ ግራ ሲጋቡ የጭንቅ አማላጇ የሰውን ልቡና የምታውቅ ሳይነግሯት ሳያሳስቧት ችግርን የምትረዳ እመቤታችን ችግራቸውን ተረድታ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልጄ ሆይ ወይን እኮ የላቸውም፣ የወይን ጠጃቸው እኮ አልቋል ብላ እንዳሳሰበች እንዳማለደች የሚነገርበት የመጽሐፍ ቅዱስ ክፍል ነው። በዚሁ ክፍል ላይ ጌታችን መድኃኒታችን ይህንን ጥያቄ እመቤታችን ስትጠይቀው ጊዜ ገና አልደረሰም እንዳላት፣ እናትና ልጅ ሳይነጋገሩ ይግባባሉና ምን እንዳላት ስላወቀች የሚላችሁን አድርጉ ብላ የሚላቸውን ካደረጉ በኋላ ማለትም ጋኖቹን 6 የድንጋይ ጋኖች ውሃ ከሞሉ በኋላ ያንን ውሃ ወደ ወይን ጠጅ መድኃኔ ዓለም ኢየሱስ ክርስቶስ በተአምር የቀየረበት ታሪክ ያለበት ነው። ይህን ታሪክ ከአንድ ሳምንት ባልሞላ ጊዜ በቃና ዘገሊላ ዕለት በቅዱስ ሚካኤል በዓል ቀን በዚሁ በደብራችን አባታችን መምህራችን መጋቤ አእላፍ ቀሲስ ሱራፌል በሚገባ ምስጢሩን ከነገረ ድነት ጋር አያይዘው አስተምረውናል።
አሁን እሱን ለመድገም አይደለም። ቢደገምም ችግር የለውም። እውነት ስለሆነ ነው የሚደገመው፣ ውሸት አይደገምም። ነገር ግን ከጊዜያችን አንጻር አጠር ለማድረግ ታሪኩን በሚገባ ስለተማን ከዛ ውስጥ አንዱን ብቻ ክፍል፣ አንዱን ብቻ ምስጢር፣ እሱንም ደግሞ ጥልቅ ያልሆነውን ምስጢር፣ ቀለል ያለውን ነገር ግን ከኛ ሕይወት ጋር የተሳሰረውን ከኛ ሕይወት ጋር የተያዘውን ክፍል ብቻ አየት አድርገን እንደ እግዚአብሔር ፈቃድ እናቆማለን ማለት ነው። በርዕሳችን እንደሰማነው ጌታ እመቤታችን ስትጠይቀው ጊዜ ገና አልደረሰም ያላትን ርዕስ ነው ያዝነው። እሷ ግን ያው ቋንቋ ስለሚግባቡ አዝዛ የሚላችሁን አድርጉ ብላ አማልዳ ተፈጽሞላቸው ውሃ ወደ ወይን ጠጅ ተቀይሯል። ከዛ በፊት ግን ጌታችን ጊዜ ገና አልደረሰም ያለበት ብዙ ጥልቅ ምስጢሮች አሉት። እንግዲህ አንዱ ከድነት ጋር የተያዘው ቅዱስ ስጋውን ክቡር ደሙን ህብስቱን ለውጦ ስጋው አድርጎ ወይኑን ለውጦ ደሙ አድርጎ የሚሰጥበት ጊዜ በቀራንዮ የሚሰቀልበት ጊዜ እንዳልደረሰ ባለፈው ያንን ሲያመለክት እንደሆነ ባለፈው በተማርነው ትምህርት ተረድተናል። አሁን ሌላውን ደግሞ ከዛ በመለስ ያለ ምስጢር ከኛ ህይወት ጋር ያለውን ከመንፈሳዊ ህይወታችን ከኑሯችን ጋር የተያዘውን ነው የምናየው ማለት ነው። ጊዜ ገና አልደረሰም ብሏል። የወይን ጠጁ አልቋል። ሰዎች ተጨንቀዋል፣ ግራ ገብቷቸዋል። አባት እናት፣ አሳላፊው፣ የሰርግ ቤቱ አለቃ ተጨንቀው ይወጣሉ፣ ይገባሉ፣ ግራ ገብቷቸዋል። እንግዲህ አስቡት፣ ወላጆች ለልጆቻችሁ ሰርግ ደግሳችሁ፣ ልጆች ደግሞ ያላገባችሁ ደግሞ ሰርጋችሁ ተደግሶ እኛን አይመለከተንም የምትሉ ሰዎች ካላችሁ ደግሞ ለውሲ በግራጁዌሽን እናድርገው። ወላጆች ለልጆቻችሁ ግራጁዌሽን ደግሳችሁ ወይም ደግሞ ልጆች ለእናንተ ግራጁዌሽናችሁ ተደግሶ እያለ ሰው ገብቶ እየበላ እየጠጣ እየተደሰተ ባለበት ጊዜ ድንገት የሚጠጣው ቢያልቅ የሚበላው ቢያልቅ ምን አይነት ስሜት ነው የሚሰማን? ወላጆች ምን አይነት ስሜት ነው? በድግስ በዝግጅት ላይ ሰው ጠርተን ድንገት ያዘጋጀነው ነገር ቢያልቅ ሰው ሳይበላ ሳይጠጣ የሚሰማንን ስሜት እናስበው። ልጆችን ብንሆን እንደዛው በእንደዚህ ያለ ጭንቀት ውስጥ እያሉ እመቤታችን ስትጠይቀው ጌታ ምን አለ? ገና ነው፣ ጊዜ ገና አልደረሰም ማለት ይላል። አባቶቻችን ይህንን ሲተረጉሙ የወይን ጠጁ ሙሉ ለሙሉ ሙጥጥ ብሎ ስላላለቀ ነው፣ ተማጥጦ ስላላለቀ ጥቂት ጊዜ እንዲቆዩ፣ ጥቂት እንዲታገሱ፣ ጥቂት እንዲጠብቁ ያደረጋቸው ለዛ ነው ብለው ተርጉመዋል። ምክንያቱም የወይን ጠጁ ሙጥጥ ብሎ ባያልቅ ኖሮ የእኛኑ የወይን ጠጅ አበረከተው እንጂ አዲስ ነገር አልፈጠረም ብለው ፈጣሪነቱን ይጠራጠሩ ነበር። አሁን ውሃ ወደ ወይን ጠጅ መቀየር አዲስ ነገር መፍጠር ነው። በዚህ በሳይንሱ ባይገልጸው በሳይንሱ ፊዚካል ቼንጅ እና ኬሚካል ቼንጅ የምንለው ማለት ነው። ውሃ ወደ ወይን ጠጅ ሲቀየር አዲስ ነገር ነው የሆነው። ሙሉ ለሙሉ ነው የተለወጠው እና ውሃውን ወይናችንን አበረከተው የእኛው ወይን ነው እንጂ የእሱ ስራ አይደለም እንዳይሉ ሙጥጥ ብሎ እስከሚያልቅ ድረስ ነበር የጠበቃቸው። በዚሁም ላይ ሰዎች የጠየቁትን ነገር የሚያስፈልጋቸውን ነገር እመቤታችን ቅዱሳን እንኳ ቢያማልዱ ያ አማላጅነታቸው ዋጋ እንዲኖረው የቅዱሳኑ ክብር እንዲሰጣቸው የአምላክ ስራ ዋጋ እንዲኖረው ክብር እንዲኖረው ሰዎች መታገስ እንዳለባቸው የሚያስተምር ነው። የጠየቅነውን ነገር ዛሬ ጠይቀን ዛሬ
ዛሬ ጠይቀን ነገ ብናገኝ ጉዳዩ በጣም ቀላል ነው የሚሆን። ነገር ግን ተጨንቀን ታግሰን ስናገኝ ለምናገኘውም ነገር ዋጋ እንሰጣለን፣ ለሰጫችንም ዋጋ እንሰጣለን፣ ለአሰጫችንም ዋጋ እንሰጣለን ማለት ነው። አባቶቻችን እንደው ምን ይላሉ? ከሰጪው አሰጪው ይላሉ። ከሰጪው አሰጪው ይላሉ። አንዳንድ ጊዜ ለቤተ ክርስቲያን አስተዋጽኦ አባቶች ካህናት መቼም በእኛው ድክመት በአግባቡ አስራታችንን ስለማናወጣ በኩራታችንን ስለማናወጣ ስለማንሰጥ ቀድሰው እስኪለምኑ እናደርሳቸዋለን። ይህ በእውነት አንዳንድ ጊዜ ጀመራቸው ብለን እነሱን እንወቅሳለን እንጂ ጀምሮ የጨረሰን እኛኑ ነው። እኛን ጨርሶናል፣ እነሱን ጀመራቸው ልንል እንነሳለን። ሳንሰራ የእኛ ክፍተት ነው እነሱ እንዲለምኑ ጥላ ለታቦት ክብር የሚያዝ ድባብ ተዘቅዝቆ እንድንለምን የሚያደርገው የእኛ ድክመት ነው እና እነዚህ አባቶች አንዳንድ ሰዎች ብዙ ብር ይሰጣሉ፣ ትንሽም ይሰጣሉ። ሁለቱም እኩል ነው። ዞሮ ዞሮ ግን ማንም አያመሰግናቸውም፣ ይወቅሳቸዋል እንጂ ግን በስርዓት በትክክል ካሰብነው ከሰጪው አሰጪው ነውና የእነሱ ይበልጣል። ያን ሁሉ ብር በማሰጠታቸው ሊመሰገኑ ይገባል። አሁንም እመቤታችን ቅድስተ ቅዱሳን ድንግል ማርያም ምሳሌው ሕጹጽ ቢሆንም ጎደሎ ቢሆንም ግን ከሰጪው አሰጪው እንደሚባለው የእመቤታችን ክብር የበለጠ ይታያል በዚህ ስራ ውስጥ ማለት ነው። አማላጅነቷ ጎልቶ ይታያል። ስለዚህ እንዲታገሱ ጥቂት ጊዜ እንዲቆዩ ወዲያው ያላደረገበት ምክንያት የእመቤታችንም ክብር እንዲገለጥ የአማላጅነቷ ክብርም እንዲገለጥ። ትንሽ ባይጨነቁ ኖሮ እሷ ያደረገችው የአማላጅነት ስራ ክብር ዋጋ አይሰጠውም ነበር። የአምላክም ስራ እንደዚሁ ክብርና ዋጋ አይሰጠውም፣ ይቀል ነበር። ለዛ እግዚአብሔር እንዲታገሱ አድርጓቸዋል። ሁለት ነገር እናያለን። አንደኛው መታገስን እናያለን። ጊዜ እግዚአብሔር ሰዎች ጥቂት ጊዜ እንዲታገሱ ይፈልጋል። ያንን እናያለን። ሁለተኛ ደግሞ ፍጹም ለውጥ እናያለን። ፍጹም ለውጥ መመሳሰል አይደለም፣ ለውጥ ነው የምናየው። ወይን አላስመሰለውም፣ ውሃው ወይንን ያደረገው ለውጦታል። ስለዚህ ፍጹም ለውጥ ከትዕግስት በኋላ እንደሚመጣ እንማራለን ማለት ነው። ብዙዎቻችን ሁሉ ነገር ወዲያው የክሊክ ዘመን አይደለም። አሁን ክሊክ ስናደርግ ወዲያው ይመጣል። የምንፈልገው ነገር ክሊክ አድርገን ጸሎታችንም እንደዛው በክሊክ ወዲያው እንዲመለስ እንፈልጋለን። ህይወታችንም እንደዛው ክሊክ አድርገን መለወጥ እንፈልጋለን። መንፈሳዊ ህይወታችንም ሆነ እንዲሁም ኑሯችንን ወዲያው በክሊክ መቀየር እንፈልጋለን፣ በአቋራጭ ማለት ነው። ሁለቱንም በነገራችን ላይ ሁለቱን እየለያየን ነው መከራ የበላ ነው። ሁለቱ ሲለያዩ ሰው ሞተ ማለት ነው። መንፈሳዊ ህይወት ያው እኔም እላለሁ ብዙ ጊዜ መንፈሳዊ ህይወት፣ ዓለማዊ ህይወት ወይም ስጋዊ ህይወት፣ ምድራዊ ህይወት የምንለው መለያየት በጣም ከጎዱን ነገሮች አንዱ እሱ ነው። ሰው ነፍሱና ስጋው ከተለያየ መኖር ይችላል? ምንድን ነው የሚባለው? ሞተ። ሞት ማለት ሲጀመር የነፍስና የስጋ መለያየት ነው። እንደዚሁ መንፈሳዊ ህይወታችንና ዓለማዊ ህይወታችን ወይም ምድራዊ ህይወታችን ከለየ ነው ሞተናል ማለት ነው። ለዚህ ነው በህይወታችን ለውጥ የማይመጣው እና አሁን ትምህርቱ ሲሰጥ ወይም ስንሰማ ሁለቱን አንድ ላይ አዋህደን እንድንሰማ ያስፈልጋል። ህይወታችን ብለን ማለት ነው። ህይወታችን ብለን
ልናስብ ይገባል። ሲለያዩ ሞተናል ያልኩበት ምክንያት ምንድን ነው? ህይወታችን ሁለት ነው። ዱዋሊዝም ያለው ህይወት ነው ያለን። ቤተክርስቲያን ሌላ፣ ሌላ ቦታ ሌላ እንላለን። ለምን? ህይወቱን አዋህደ ነው በተዋህዶ ስለማንኖረው ነው። አሁንም ትምህርትም ስሰጥ እኔ በበኩሌ እንደዛ እየሆንኩ ነው። ብዙ ጊዜ እንደዛ ሊሰጥ ይችላል። እንደዛ አይደለም። ህይወት ነው። እዚህ ጋር ቤተክርስቲያን ውስጥ ሌላ፣ ዓለም ላይ ሌላ፣ መስሪያ ቤት ሌላ፣ ቤት ሌላ ሊሆን አይችልም። የተቸገርነው በዚህ ምክንያት ነው እና አሁንም ህይወት ብለን ብንል ይሻላል። መንፈሳዊ ህይወት፣ ምድራዊ ህይወት እያልን ባንለያየው እና የህይወት ለውጥ እንፈልጋለን። የህይወት ለውጥ እንፈልጋለን። ህይወታችን ከውሃነት ወደ ምንነት እንዲቀየር እንፈልጋለን። ወደ ወይን ጠጅነት እንዲቀየር እንፈልጋለን። ህይወቱን እንዲለወጥ ማይፈልግ ሰዋል። አሁን ሳልከፋፍል ሳለያየው ማለት ነው። ሁለቱ በተዋህዶ ሆነው እንዲለወጡ አንፈልግም። ህይወታችን እንዲለወጥ አንፈልግም። ማይፈልግ ሰው አለ? ክፉ የሆነ ሰው ደግ እንዲሆን አይፈልግም። ንፉግ የሆነ ሰው ቸር እንዲሆን አይፈልግም። ሰነፍ የሆነ ሰው ትጉ መሆን አይፈልግም። እንፈልጋለን። ሁላችን እንፈልጋለን፣ ግን አንቅቶናል። ስለዚህ ሁላችን መለወጥን እንፈልጋለን። ህይወታችን እንዲለወጥ እንፈልጋለን። ያ ህይወት እንዲለወጥ ትዕግስት ያስፈልጋል፣ ጊዜ ያስፈልጋል። በአንዴ እንደማይሆን፣ በአንዴ መለወጥ እንደሌለ ከዚህ የመጽሐፍ ቅዱስ ክፍል እንማራለን። ጌታ ያንን ውሃ ወደ ወይን ጠጅ ከመለወጡ በፊት ጊዜ ገና አልደረሰም ብሎ እንዲታገሱ አድርጓቸዋል። ጥቂት እንዲጠብቁ አድርጓቸዋል። ህይወታችን ውሃ እስቲ ያስቡት። ምን አይነት ነው ውሃ? ሽታ የለውም፣ እንደገና መልክ የለውም፣ ጣዕም የለውም። ከእንደዚህ ያለ ወደ ጣዕም ወዳለው መዓዛ ወደሚያምር እንደገና ደግሞ ጥሩ የሚያምር መልክ ወዳለው ወይን ነው የቀየረው መድኃኒዓለም። በዛው ላይ ደግሞ ውሃ ቢጠጡት የሚያረካል እንጂ ደስ አያሰኝም። ወይን ግን ምን ተብሏል? ብዙ ሰው ማይስታት ጥቅስ ስለሆነች እናንተን ላይ መለከታችሁ ይችላል። ወይን ያስተፌስር ልበሰ፣ ሌላውንም ወይኑንም እየጠጣ ብዙ ሰው የሚጠቅሳት ጥቅስ ናትች። ወይን ያስተፈስር ልበሰ፣ ወይን የሰውን ልብ ምን ያሰኛል? ደስ ያሰኛል። ደስ የሚያሰኝ፣ ደስ ከማያሰኝ ደስ ወደሚያሰኝ ነው የለወጡ። ስለዚህ ህይወታችን እንደዚህ ጣዕም ከሌለው ህይወት ጣዕም ወዳለው ህይወት፣ መልክ ከሌለው ህይወት መልክ ወዳለው ህይወት፣ ደስታ ከሌለው ህይወት ደስታ ወዳለው ህይወት። ቅርጽም የለው ውሃ በነገራችን ላይ ለነገሩ ወይኑም ቅርጽ የለውም፣ አያስኬድም። በዚሁ መልክ ህይወታችን ሙሉ ለሙሉ እንዲለወጥ ከፈለግን መታገስ እንዳለብን፣ ጊዜው እስኪደርስ የእግዚአብሔር ጊዜ እስኪደርስ መጠበቅ እንዳለብን እንማራለን። በመዝሙር 138 ላይ ምን ይላል? ጊዜ ገቢር ለእግዚአብሔር፣ ለእግዚአብሔር የስራ ጊዜ አለው ይላል። እግዚአብሔር የስራ ጊዜ አለው። ዝም ብሎ አይደለም የሚሰራው፣ ጊዜ አለው። የሚሰራበት ጊዜ አለ። ያችን ጊዜ መጠበቅ ነው የሚያስፈልገን ማለት ነው። እግዚአብሔር ሰማይና ምድርን ሲፈጥር ስንት ቀን ይፈጀበት? 6 ቀናት። በ6 ቀን ነው የፈጠረው። ከእሑድ ጀምሮ እስከ ዓርብ ድረስ በ6 ቀን ነው የፈጠረው። እግዚአብሔር 6 ቀን ያስፈልገዋል እንደ ዓለምን ለመፍጠር? በቅጽበት ሊፈጥረው አይችልም እንዴ?
ወይም ደግሞ ያለ ጊዜም ሊፈጥረው ይችላል። እሱ ምን ይሳነዋል? ዞሮ ዞሮ ለእሱ ጊዜም አይቆጠርለትም። ጊዜ በእግዚአብሔር ዘንድ ትርጉም የለውም ስለማይለወጥ። ለተለዋዋጩ ፍጥረት ነው ጊዜ